ወርሃ ጽጌ የእመቤታችን ስደት። የእመቤታችን የእናታችን የቅድስት ድንግል ማርያም ስደት ታሪክ ከመስከረም 26 እስከ ህዳር 5 ያሉት ቀናት ወይም ሳምንታት ወርሃ ጽጌ በመባል ይታወቃሉ። ብዙዎቻችን ጾመ ጽጌ ብለን እንጠራለን። ነገር ግን በቤተ ክርስቲያናችን ፍትሐ ነገሥት የተደነገጉት 7 አጽዋማቶች አሉ። ይህ ወቅት ጾመ ጽጌ ለመባል የቤተ ክርስቲያናችን ቅኖተ መሠረት ከነዚህ ከ7ቱ አጽዋማት ጋር አልታወጀችም። 7ቱ አጽዋማት የምንላቸው የገና ጾም ወይም የነቢያት ጾም አንደኛው ሲሆን፣ ሁለተኛው ጾመ ነኔ ወይም የነኔ ጾም፣ ሁዳዴ ጾም ወይም አርባ ጾም፣ የሐዋርያት ጾም ወይም ጾመ ሐዋርያት፣ የሰኔ ጾም እንዲሁም ጾመ ድህነት፣ አርብ፣ ሮብ እና የፍልሰታ ጾም ናቸው። ከነዚህ ከ7ቱ አጽዋማት አባቶቻችን አላወጇትም። ስለዚህ ይችን ብቻዋን ወርሃ ጽጌ ጾም ብለን እንጠራታለን። ነገር ግን ማንኛውም ክርስቲያን በፈቃደኝነት የእመቤታችን ፍቅሯን ለመግለጽ ስደቷን በማሰብ ከልጇ ዘንድ ምሕረትን ለማግኘት ከድንግል ማርያም በረከትና ምልጃ ረድኤትንም ለማግኘት መጾም ያስፈልጋል። ብዙዎቻችን ይችን ጾም የቄስ ጾም ወይም የአባቶች የትላልቅ የመነኩሳት ጾም አድርገን እንወስዳታለን። የፍልሰታን ጾም አብዛኛውን ጊዜ ለሕፃናት ጾም ብለን እንደምናስበው ሁሉ ይችን የስደቷን ጾም ደግሞ የትላልቆች ወይም የቀሳውስት ጾም ብለን እናስባለን። ግን ይህ በዘልማድ የምናስበው እንጂ አጽዋማት ምንጊዜም ጾም ነውና ጌታችን በማሰብ ሁሌ መጾም ይገባል። ዋናው መሰረቱ ፈጣሪ ነውና። እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮዶስ ሕፃንን ሊገድለው ይፈልገዋልና ተነስና ሕፃኑና እናቱን ይዘህ ወደ ምድረ ግብፅ ሸሽ አለው። እስክነግርህም ድረስ በዚያ ተቀመጥ። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ፣ ሸሸ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢያት የተነገረው ይፈጸም ዘንድ ሄሮድስም ግዛቱ አልቆ እስኪሞት ድረስ በዚያው ኖሩ። ማቴዎስ 2:13 እስከ 15። ለዚህም ለ2 ዓመት በግብፅ ኖሩ። ይህ መጽሐፍ ቅዱስ ላይ ያለ ሲሆን በአባቶቻችን ደግሞ ቆጥረው ነገሮችን አስተካክሎ ሲያስቡት ድንግል ማርያም የ3 ዓመት ከ6 ወር ነው ስደቷ። 1 ዓመት ከ6 ወር በሀገር ኢትዮጵያ እንደ ቆየች ይታወቃል። ግን መጽሐፍ ቅዱሱ ለ2 ዓመት ይላል። ድንግል ሆይ ስደትሽን እያሰብሽ ከልጅሽ ዘንድ ምሕረትን ይቅርታን አሰጭን። በበረሃው በደረስሽበት ረሃብና የዋጥሙን አሳስቢልን። ልጄን ይገሉብኛል እያልሽ ስታለቅሽ በዓይኖችሽ የፈሰሰው መሪር እንባ አሳስቢልን እያልን ይህን ጾም ትልቅ ትንሽ ሳይል እንጾመዋለን። መጾም ይገባል። የፍቅር ጾም ነውና፣ የስደት ጾም ነውና። እናታችን ቅድስት ድንግል ማርያም ከልጇ ከጌታችን ከመድኃኒታችን ከኢየሱስ ጋር በኢየሩሳሌም ወደ ግብፅ ከዚያም ወደ ኢትዮጵያ የተሰደደችው ጌታ አዳም ዕፀ በለስን በልቶ ከገነት ስለተሰደደ እርሱ ተሰዶ አዳም የተቀበለውን መከራ በመቀበል ሊያድነው በመፍቀዱ ነበር። አዳምም ከገነት ከወጣ በኋላ ብዙ መከራ ደርሶበታልና በዚህ ዓለም ሲሰደድ የተቀበለውን መከራ ተቀብሎ ሊያድነው ስለወደደ ወደ ግብፅ ተሰደደ። አዳም ዕፀ በለስ በልቶ ክብሩን ቢያጣ ጌታ በዕፀ መስቀል ተሰቅሎ ያጣውን ክብሩን መለሰለት።
ወደ ክብር ቦታውም ገነትን መለሰው። እመቤታችን ከተወደደ ልጇ ጋር ወደ ግብፅ በተሰደደችበት ጊዜ ብዙ መከራ አጋጥሟታል። ልጇን ከሞት ለማዳን ብዙ ችግር አይታለች። የቀን ሐሩሩ የሌሊቱ ቁሩ እየተፈራረቀባት፣ እሾሁ እየወጋት፣ እንቅፋቱ እየመታት፣ መውጫና መግቢያው በማይታወቅበት በረሃ ውስጥ ብዙ ተሰቃይታለች። እናት ነችና እናት ለልጇ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ምድር ወረደ። ያን ጊዜም እርሱ ጌታ የ2 ዓመት ሕፃን ነበር። ወንጌላዊው እንዳለው የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተህ ሕፃኑንና እናቱን ይዘህ ወደ ግብፅ ምድር ሽሽ፣ ተመለስ ብዬ እስክምነግርህ ድረስ በዚያው ኑር ተብሎ ማቴዎስ 2:13 ላይ ተጽፏልና። ሕፃኑ ኢየሱስ ክርስቶስን ለመግደል ያድን የነበረው ሄሮዶስ 4 ወታደሮችን ከነጭፍሮቻቸው ሸልሞ እመቤታችንን ከልጇ ይዞ ከመጡ የበለጠ ሹመትና ሽልማት እንደሚሰጣቸው ነግሯቸው ልኳቸው ነበር። የዮሴፍ ልጅ ዮሳ ይህንን ሰምቶ ሲነግራቸው እናቱ ማርያም ምርር ብላ አለቀሰች። በግብፅ በረሃ ሲጓዙም እመቤታችን ወደ ትዕማን ቤት በሄደች ጊዜ የቤቱ እመቤት ስታያት ከየት መጣሽ ብላ ጠየቀቻት። እመቤታችንም መልሳ ከአይሁዳ ምድር የተሰደድኩ ስደተኛ ነኝ አለች። አንቺ ሴት ደረቅ ነሽ መሰለኝ፣ በድርቅናሽ ቤትሽን ትተሽ ትዞሪያለሽ። እንዳንቺ ያለ ቆንጆ ሴት ከአዳራሽ ወደ እልፍኝ ይላል እንጂ ሀገሩን ትቶ ሀገር ለሀገር ይንከራተትም ብላ ተተናኮለቻት፣ ዘበተችባት። ዮሴፍም ለለማኝ ቢኖር ይሰጡታል፣ ባይኖርም ደግሞ ካለበት ያደርስ ይባላል እንጂ እንዲህ እንደ ፍላጻ ልብ የሚወጋ ነገር ምን ያደርግልሻል ብሎ በመለሰላት ጊዜ ኮቲባ የተባለችው የእመቤቲቱ ገረድ ይሄ ጀውጃዋ ሽማግሌ ደፍሮ እመቤቴን እንዲህ ይመልስላታል ብላ ዮሴፍን በጥፊ ቃጥታ ሕፃኑን ደግሞ ነጥቃ ጣለችው። ሕፃኑም ምርር ብሎ ሲያለቅስ እመቤታችን እሱን ተከትላ ምርር ብላ ለቀሰች። ልታነሳውን በምትሞክርበት ጊዜ ዮሴፍ ተይው አምላካነቱን ይግለጽ አላት። በዚህም ሰዓት ትዕማንን ከነገረዷ መሬት ከፍቶ ዋጣቸው። ከዛም ቤት እመቤታችን ቅድስት ድንግል ማርያም ከልጇና ከዮሴፍ እንዲሁም አብሯት ወደ ስደት ከመጣችው ከሰሎሜ ጋር ለ6 ወር ያህል ተቀመጡ። ከዚህ በኋላ ጉዟቸውን ዱር ለዱር እያደረጉ ይህም እመቤታችን ልጇን እንዳይገሉባት ነበር። ቅዳሴ ማርያም አንድምታ ትርጓሜ የእመቤታችን ወደ ኢትዮጵያ መሰደድ። የእመቤታችን ወደ ኢትዮጵያ መሰደድስ እንዴት ነው? ግብፃውያንና ኢትዮጵያውያን ለጌታችን ፍቅር ከምንም በላይ ይሳሱ ስለነበረ ተቀብለው አሳረፏቸው። በዛን ጊዜ አብዛኛው የግብፅ ምድር በኢትዮጵያ ገዢዎች የነበረ በመሆኑ አብዛኛውም ደግሞ ከኢትዮጵያ እየሄዱ የሚኖሩ ግብፃውያን ነበሩ። ያ ቦታ እስካሁን ድረስ አማርና ወይም አማርኛ ለማለት አማርና ተብሎ ይታወቃል። ይህ አማርና የተባለው ቦታ እናታችን ቅድስት ድንግል ማርያምን በስደቷ ጊዜ የተቀበሏቸው ሰዎች ቦታ ነው። በዚህ ቦታ ነው ለ6 ወር የቆየችው። ለ2 ዓመት በዚህ አካባቢ ቆይታለች። በአማርና ግብፃውያንና ኢትዮጵያንም ለጌታችን ፍቅር ከምንም በላይ ይሳሱ ስለነበረ ተቀብለው አሳረፏቸው። አንዳንዶቹም ቤታቸውን በመልቀቅ አስተናገዷቸው። ድርሳነ ኡራኤል። አንዳንድ ሰይጣን ያደረባቸው ሰዎች ደግሞ ቢያጋጠማቸውም ብዙውን ጊዜ ለፍቅሩ በመሳሳት ለምግባቱ ከሰው ልጆች ሁሉ ያምራል ተብሎ የተነገረለትን መልኩን በማየት ብቻ ለማመን በቅተዋል። በበረሃ ውስጥ የሚኖሩት ሽፍታዎችም ለጌታችን ያሳዩት ርኅራኄና ፍቅር የተለየ ነበር። ኢትዮጵያውያን ባሳዩት ደግነትና ፍቅር እመቤታችን በስደቷ ጌታችን ኢትዮጵያን በእመቤታችን ምልጃ ሊጠብቃት ስለፈለገ የአስራት ሀገር አድርጎ ሰጣት። ለፍቅሩ
ለሳሱለት። ኢትዮጵያንና ግብፃውያንም ግብፅንና ገዳማት ኢትዮጵያን ባረከላቸው፣ ሌሎችንም ገዳማት መሰረተላቸው። አባ ሕርያቆስ በቅዳሴ ማርያም ድርሰቱ ላይ አዝክረ ድንግል ማርያም ዘምስሌኪ እንዛ ትጎዩ ምስሌሁ እምሀገረ ለሀገር መዋዕለ ሄሮዶስ ርጉም አዘከረኪ ድንግል እያለ ርጉም ሄሮዶስ በነገሰበት ወራት ከአንቺ ጋር ከአንዱ ሀገር ወደ አንዱ ሀገር የተሰደደውን መሰደድ አስቢልን። በፊትሽና በልጅሽ ፊት የወረደውንም መሪር እንባ አሳስቢልን። ረሃቡን፣ ጥሙን፣ ችግሩንና ሐዘኑን ያገኘሽንም ልዩ ልዩ መከራ አሳስቢልን እያለ በቅዳሴ ማርያም የእመቤታችን የስደቷ መታሰቢያ በቤተ ክርስቲያናችን በማህሌት በቅዳሴና በዝክር ይከበራል። በወርሃ ጽጌ ባሉት ሳምንታት ከቅዳሜ ማታ እስከ እሁድ ጠዋት አበው ካህናት የሚያቀርቡት ዝማሬ ከቅዱስ ያሬድ ድጓ፣ ከማኅሌተ ጽጌና ከሰቆቃወ ድንግል የተወጣጣና ሦስት ወገን ያለው ነው። ምእመናንም ምንም ጾሙ የፈቃድ ቢሆንም የእመቤታችንን ስደት ለማስታወስ ይህን ጾም ይጾሙታል፣ ዝክረ በመዘከር ያከብሩታል። ውጭ አገር በስደት ያሉትንም ሁሉ መልስልን፣ በሀገራቸው በሰላም በፍቅር በጤና የሚኖሩ አድርግልን።